ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እግትዋ ለጽዮን ወህቀፍዋ ጽዮንን ክበቧት ህቀፏትም። ህዳር 21 እናታችን ጽዮን ልመናዋ ክብሯ ከኛ ጋር ይኖር። የዚህ ዕለት አገልግሎት የምልጣን የነግ እንዲሁም የቅዳሴ ምስባክ እንደሚከተለው ይቀርባል። እየተከታተላችሁ የምትገኙት የህዳር 21 ግጻዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። የነግ ወይም የምልጣን ምስባክ እግትዋ ለጽዮን ወህቀፍዋ ወተናገሩ በውስተ ማእፈዲሃ ዳዩ ልበክሙ ውስተ ኃይላ። እግትዋ ለጽዮን ወአና የድ ከሳቴ ብርሃን ከሳቴ ብርሃን ወተናገሩ ወያስተደሉ በውስተ ማእፈዲሃ ዳዩ ሂደት ልበክሙ በሰላሳ ዳዩ ልበክሙ በሰላሳ ውስተ ኃይላ እግትዋ ወሰጠጠ ለጽዮን ሂደት ጭረት ዮሴፍ ወሰጠጠ ዮሴፍ እግትዋ ለጽዮን ወህቀፍዋ ወተናገሩ ሂደት በሰላሳ ወተናገሩ በውስተ ማእፈዲሃ ዳዩ ነፍስ ርክርክ ነፍስ ዳዩ ነፍስ ልበክሙ ውስተ ኃይላ ዳዩ ጭረት አጥመቀ ዳዩ አጥመቀ ልበክሙ ውስተ ኃይላ ጽዮን ወህቀፍዋ ወተናገሩ በውስተ ማእፈዲሃ
ዲሃ ዳዩ ልበክሙ ውስተ ኃይላ የምልጣን ወንጌል የማቴዎስ ወንጌል ምዕራፍ 23 ቁጥር 1 እስከ ፍጻሜ ምዕራፍ። የቅዳሴ ምስባክ እስመ ሐረያ እግዚአብሔር ለጽዮን። የዕለቱ ምንባባት አንደኛ ዲያቆን ወይም ሰላይ ዲያቆን፣ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 12 እስከ ፍጻሜ ምዕራፍ። ሁለተኛ ዲያቆን ወይም ንፍቀ ዲያቆን አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 እስከ 11። ንፍቅ ካህን የሐዋርያት ሥራ ምዕራፍ 7 ቁጥር 44 እስከ 59። ምስባክ እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፍየ ለዓለም። እስመ ሐረያ እግዚአብሔር በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነአብየኪ እስመ ሐረያ እግዚአብሔር ለጽዮን ድፋት አንበር ወአብደራ ሂደት ደረት ወያስተዴሉ ወአብደራ ከመ ትኩኖ ድንግል ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፍየ ዛቲ ሂደት ይእቲ ሂደት ምዕራፍየ በ30 ዛቲ ይእቲ ምዕራፍየ ለዓለም እስመ ሐረያ ወሰጠጠ እግዚአብሔር አጥመቀ ለጽዮን አንብር እስመ ሐረያ ለጽዮን ወአብደራ ከመ ትኩኖ ፈጠረ ከመ ትኩኖ ማኅደሮ ዛቲ ይእቲ ዛቲ ሂደት ይእቲ በ30 ዛቲ ይእቲ ምዕራፍየ ለዓለም እስመ ሐረያ ወጣዕሙ እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፍየ ድንግል ለዓለም
እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማህደሮ ዛቲ ይእቲ ምዕራፍየ ለዓለም። በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 21 ቁጥር 42 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ ማርያም ወይም የማርያም ቅዳሴ። ቅዳሴ ማርያም በዕዝል ዜማ ይበል ካህን። ታቦት እንተ ኖህ በዘባቲ ድና እምኩይ አይ ቡራኬሁ ለሴም ወክፍልሎቱ ተናግዶቱ ለአብርሃም መዓዛሁ ለይስሐቅ ወሰብአሰዊሁ ለያዕቆብ ወናዛዚቱ ለዮሴፍ ጽላት ዘሙሴ ጽላት ዘሙሴ ዘሙሴ እጸጳጦስ ዘሲና ጸናጽል ዘውስተ ልብሱ ለአሮን ካህን ወአዲ በትር እንተ ሰረጸት ወጸጋያት
ዘተፈረየት የቅዳሴ ማርያም ሰራዊት በእዝል ዜማ ሰራዊተ መላ አክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬ እልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወንብጻቅ እድመ ገጹ ለመድኃኔ ዓለም በአሜነ ዚአሃ ለማርያም ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ፈለሰ ክብሮሙ ለእስራኤል እስመ ነስእዋ ለታቦተ እግዚአብሔር። የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ። የተወደዳችሁ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልጋዮች፣ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ዲያቆናት፣ ማኅበረ ምእመናን ወምእመናት በመላው ዓለም ያላችሁ ሁላችሁም በየዓመቱ በታላቅ ድምቀት ለምትከበረዋ ኅዳር 21 ቀን ለዋለች ለምትከበረው ለኅዳር ጽዮን ቅድስት ማርያም ዓመታዊ ክብረ በዓል እንኳን አደረሰን፣ እንኳን አደረሳችሁ። ከዚህ ቀጥለን የምናየውና የምንመለከተው የዕለቱን ክብረ በዓል ትምህርት ይሆናል። ፈለሰ ክብሮሙ ለእስራኤል እስመ ነስእዋ ለታቦተ እግዚአብሔር። የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ። ክብር ከእስራኤል ለቀቀ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 ቁጥር 22 ላይ እናገኘዋለን። እንግዲህ ታቦተ እግዚአብሔር ተብላ እዚህ ምዕራፍ ላይ እዚህ ቁጥር ላይ የተጠቀሰችው ሙሴ 40 መዓልት 40 ሌሊት ጾሞ ጸልዮ ከእግዚአብሔር የተቀበላት ለእስራኤል ዘሥጋ የተሰጠችው ታቦተ ጽዮን ናት። ሙሴ በደብረ ሲና ተራራ ላይ እስራኤል ዘሥጋ ይመሩበት ዘንድ ታቦቱን እንደተቀበለ ቅዱስ መጽሐፍ በመላት በስፋት ይነግረናል። በዚህም ዕለት የሚዘመረው መዝሙረ ቅዱስ ያሬድ ቅዱስ ያሬድ ዚቁ ላይ ሌሊቱን ሊቃውንተ ቤተክርስቲያን በወረብም በማህሌትም ሲያገለግሉት የሚያድሩት እንዲህ ይላል። በጾም ወበጸሎት ተመጦ ሙሴ ጽላተ አስሮነ ቃላተ። አባታችን ሙሴ ነቢዩ ሙሴ ወደ ደብረ ሲና ተራራ በእግዚአብሔር ጥሪ ወጣው። በደብረ ሲና ተራራ ላይ 40 መዓልት 40 ሌሊት በጾም በጸሎት የቆየው ሙሴ 10ቱ ትእዛዛት ወይም 10ቱ ቃላት የተጻፉባትን ጽላት በእጁ ተቀበለ ይለናል። እንግዲህ ሙሴ በእጁ የተቀበላት ጽላተ ሙሴ ተብላ የምትጠራዋ እቺ ታቦት ታቦተ ጽዮን ትባላለች። ሙሴ ከተቀበለበት ጊዜ አንስቶ እንግዲህ የምትቀመጥበትን ድንኳን አሰርቶ በደብተራ ኦሪት ትቀመጥ ትገለገል
እንደነበረ ቅዱስ መጽሐፍ ይነግረናል። በብሉይ ኪዳን የነበሩ ነቢያት፣ ካህናት፣ ነቢያት ትንቢታቸውን የሚተረጉሙበት፣ ሌዋውያን ካህናት መስዋዕታቸውን ጸሎታቸውን የሚያቀርቡባት ደብተራ ኦሪት ናት። በደብተራ ኦሪት ውስጥ ታቦተ ጽዮን ነበረች። እንግዲህ በዚህ በብሉይ ኪዳን ክፍለ ዘመኑን ስንመለከት ዘመነ አበው አለ። የመጀመሪያው ማለት ነው ከአዳም ጀምሮ ያለው እስከ ሙሴ ያለው ዘመነ አበው ተብሎ ነው የሚጠቀሰው። ከዚያም ቀጥሎ ያለው ዘመነ መሳፍንት ይባላል። እስራኤል በመሳፍንት ይመሩበትና ይተዳደሩበት የነበረው ዘመን ነው። እንግዲህ ሙሴ መስፍናውን አሮንን የክህነቱን ስራ ይዘው እያገለገሉ ከቆዩ በኋላ ይህ ስርዓት እየተያዘ እስከ ሊቀ ካህናቱ ኤሊ ድረስ እንደደረሰ እንመለከታለን። ሊቀ ካህናቱ ኤሊ መስፍናን ከክህነት ጋር አብሮ ደርቦ ያገለግል እንደነበረ በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ከእመ ሳሙኤል ከሐና ታሪክ ጋር ተያይዞ ተጽፎ እናገኘዋለን። ለዚህ ሊቀ ካህናት 2 ልጆች ነበሩት ይላል እና አፍኒንና ፊናስ ይላቸዋል። እንግዲህ የደብተራ ኦሪቱ ስርዓትና የታቦተ ጽዮን አገልግሎት ቀደም ሲል በተቀበለው በሙሴ አማካኝነት ስርዓት ተሰርቶ ነበረ፣ በደብተራ ኦሪት ማለት ነው። እና በዚያ በደብተራ ኦሪት ስርዓት ተሰርቶ የተሰራውን ስርዓት እንግዲህ ካህኑ ሊቀ ካህናቱ ኤሊ ልጆቹን ታናሽና ታላቅ ምሉዕና ዱግ ይሉታል መተርጉማኑ፣ ታናሽና ታላቅ አድርጎ የደብተራ ኦሪቱን ስርዓት እንዲመሩ እንዲያገለግሉ መድቧቸው ነበረ። እነዚህም ልጆች ስርዓት አጉዳዮች ሆኑ ነው የሚለው። የቤተ መቅደሱን ስርዓት የሚያጎሉ የመስዋዕቱን አቀራረብ ስርዓት የሚያጎሉ ሆኑ ይላል። ስርዓት አጉዳዮች ከመሆን አምላካችን እግዚአብሔር በምህረቱ በቸርነቱ ይጠብቀን። ስርዓት ስናጎድል የአፍኒንና የፊንሐስ እድል ፋንታ ጽዋ ተርታ ይገጥመናል። እነሱን ብለው ከደብተራ ኦሪት አገልግሎት ፈልገው ለአገልግሎት የሚመጡትን ሰዎች ስርዓት ያጎሉባቸው ነበር። አንደኛው የደብተራ ኦሪት ስርዓት ያጎደሉት ምንድነው? ማታ በቀዳማይ ሰዓተ መዓልት መብራት ይበራል እና ከዚያ ሌሊቱ ሙሉ ሲበራ አድሮ ጧት ነው የሚጠፋው። እነሱ ግን ምን ያደርጋል ሲበራ ባዶ ደብተራ ኦሪት ውስጥ ሲበራ የሚያድረው ለምንድን ነው ብለው መብራቱን ያጠፉ ነበር ነው የሚለው። ቤተ መቅደሱ መብራት አጥፊዎች፣ ሻማ አጥፊዎች፣ ጧፍ አጥፊዎች፣ መስዋዕት አጉዳዮች፣ ስርዓት አጉዳዮች እንዳንሆን እሱ አምላካችን እግዚአብሔር አሁንም መጸለይ ነው የሚያስፈልገው። ምክንያቱም የነዚህ ሰዎች ፍጻሜያቸው ስላላማረ ማለት ነው። እንደዚሁ መስዋዕት አቀራረቡ ላይ ስርዓት ያጎሉ ነበር ነው የሚለው። ሁለተኛው ሶስተኛው ወደ ቤተ መቅደሱ ጸሎት፣ ወደ ደብተራ ኦሪቱ ጸሎት ለማቅረብ መስዋዕት ለማቅረብ የሚመጡ እህቶችን ያነውሩ ነበረ ይላል። እንግዲህ አፍኒንና ፊንሐስ ጸሎት ለማቅረብ የሚመጡትን፣ ዝማሬ ለማቅረብ የሚመጡትን፣ ትንቢተ ነቢያቱን ለመስማት፣ ኦሪቱን ትርጓሜውን ለመስማት፣ ጸሎት ለማቅረብ፣ መስዋዕት ለማቅረብ የሚመጡትን እህቶች ሴቶች ያነውሩ ነበር። ማን? የሊቀ ካህናቱ የኤሊ ልጆች አፍኒንና ፊንሐስ ማለት ነው። በዚህ ምክንያት እግዚአብሔር አዘነ። ጉዳዩም እንዲህ ስርዓት እንደሚያጎሉ ለአባታቸው ለኤሊ ደረሰው ነው የሚለው። እሱም ከዕለታት በአንድ ቀን ጠርቶ እንዲህ አላቸው፣ ልጆቼ ሆይ ምንድነው የምሰማባችሁ? ለማበሰ ሰብ ላዕለ ቢጹ እምኀበ እግዚአብሔር ይጼልዩ ሎቱ። ሰውን ሲበድል ከእግዚአብሔር ይጸልዩለታል፣ በእግዚአብሔር አማካኝነት ያስታርቁታል። ሰው ግን እግዚአብሔርን ከበደለ ከማን ያስታርቁታል?
የምሰብባችሁ መልካም አይደለም አላቸው። እነሱ ግን በስራቸውና በድርጊታቸው ቀጠሉ ነው የሚለን። በዚህም አማካኝነት በልጆቹ በአፍኒንና ፊንሐስ ስርዓት አጉዳይነት፣ ድፍረት፣ እምቢተኝነት እርሱም ደግሞ በዚህ ብቻ በማለፉ ስልጣን አለው፣ መስፍናው አለ፣ ሊቀ ካህን ነው። እንግዲህ እነዚህ ልጆች የልጅነታቸው ጠባይ ካላገበረው በስተቀር ካላስገደደው በስተቀር መምከር ብቻ ሳይሆን ማስወገድ፣ ገለል እንዲሉ ማድረግ፣ ከደብተራ ኦሪቱ እንዲወገዱ ማድረግ፣ ከአገልግሎት ላይ እንዲነሱ ማድረግ ይቻለዋል። ተወደዳችሁ ይህ ድምጽ የሚሰማችሁ የቤተክርስቲያን ኃላፊነት ያለባችሁ ዛሬም እንግዲህ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መነሻችን ደብተራ ኦሪት ናት። ደብተራ ኦሪት መነሻዋ የሆነች ቤተክርስቲያን ዛሬም አፍኒንና ፊንሐስ ብለው በድፍረት የሚመላለሱባት የሚያኮበኩቡባት ከሆነ ይህንን እያየን ዝም የምንል ከሆነ በደብተራ ኦሪት ማለት ነው ስርዓት ሲጎል ሲጣስ ምን አለበት ምን ያደርጋል በሚል እሳቤ ፍጹም ለቤተክርስቲያኒቷ ለዶግማዋ ለቀኖናዋ ለትውፊቷ ለስርዓቷ ግዴለሾች ሆኑ አፍኒንና ፊንሐስን የመሰሉ የሚሽለከለኩባት ስርዓቱን የሚያጎሉባት ከሆነ ይህን አይተን ዝም የምንል ኃላፊዎች ምናልባት የሊቀ ካህናቱ የኤሊ እድል እንዳይገጥመን ታሪኩን መስማት ብቻ ሳይሆን በዘመናችንና በጊዜያችን ታሪክ እንዳይደገም መንቃት ያስፈልጋል፣ ማስተዋል ያስፈልጋል። ከዚህ በኋላ እንግዲህ በወቅቱ ሐና እነሆ በስለት ያገኘችው ልጇን ሳሙኤልን ለቤተ መቅደሱ ለካህኑ ለኤሊ አስረክባው ስለነበር እሱም እነሆ ኤፉዱን ታጥቆ በኤሊ ፊት በቤተ መቅደሱ ታናሽ ብላቴና ሳለ እንደ ትልቅ በትሕትና በቅድስና ይላላክ ያገለግል ነበር ነው የሚለው። እግዚአብሔር ታዲያ ለሊቀ ካህናቱ ለኤሊ ያላስተላለፈውን መልእክት በሳሙኤል አማካኝነት አስተላለፈ። አነጋገረው፣ በህልም አነጋገረው፣ በራእይ ያነጋገረው ነው የሚለው። እንግዲህ ከዚህ ንግግር በኋላ ሊቀ ካህናቱ ኤሊ ሳሙኤልን ጠይቆታል። ሳሙኤልም በጊዜውና በወቅቱ ያየውን የተመለከተውን ነግሮታል። ከዚያ በኋላ እንግዲህ ኤሊ የወሰደው እርምጃ ለይግበር ዘአደሞ እግዚአብሔር ወውቱ እግዚአብሔር፣ እሱ እግዚአብሔር ነው የወደደውን ያድርግ ነው ያለው እንጂ እነሆ በልጆቹ አማካኝነት በሕዝቡ በእስራኤል እንዲሁም ይከብሩባት ይገኑባት ትመራቸው በነበረችው እስራኤልን ለምድረ ርስት አበቃቸው በመራቸው በታቦተ ጽዮን አማካኝነት ይሆንና ይደረግ የነበረውን ድፍረት፣ ንቀት፣ ፈሪሃ እግዚአብሔር ማጣት፣ ስርዓት ማጉደል እርጃ ሊወስድ አልወደደም። ለይግበር እግዚአብሔር ዘአደሞ እግዚአብሔር የወደደውን ያድርግ እሱ እግዚአብሔር ነው አለ። እንግዲህ ለነቢዩ ለሳሙኤል ለታናሹ ብላቴና ለሳሙኤል የተነገረው ነገር በእስራኤል ላይ ይሆን ዘንድ በአፍኒንና በፊንሐስ ስርዓት አጉዳይነት የተከናወነው ይፈጸም ዘንድ ጠላቶቻቸው ተነሱባቸው፣ ዘመቱባቸው። እነሱም እነሆ ድል ተነሱ፣ ድል ተመቱ ነው የሚለው። እንግዲህ ይህ የሆነው ጠላት ሲነሳብን እነሆ ጠላትን የምታሳፍርልን ባህር ከፍለን የተሻገርንባት መናው እየወረደልን የተመገብንባት መጠጊያችን ታቦተ ጽዮንን ባንይዝ ነው ብለው እኔንና ፊንሐስን እነሆ አስይዘው ወደ ጦር ግንባር እንደዘመቱ ይኸው መጽሐፈ ሳሙኤል ቀዳማዊ ሁላችሁም ማሳስባችሁ ከምዕራፍ 2 ጀምራችሁ ምዕራፍ 3ን ምዕራፍ 4ን ምዕራፍ 5ን ምዕራፍ እስከ 6 ድረስ እንድታነቡት የዕለቱን ታሪክ በዚሁ አጋጣሚ በጽዮን ስም ጋብዛችኋለሁ። እንደው ታሪኩን ጠቅለል አድርጌ ነው የምተርከው።
እንግዲህ ከዚህ በኋላ እነሆ አፍኒንና ፊናስ ታቦተ ጽዮንን ይዘው በዘመቱበት ጦር ግንባርም እስራኤል ድል ተመቱ፣ ድል ተነሱ። አዎ እዚያ በጦር ግንባሩ ላይ ያሉ ሞቱ ነው የሚለው። እዚህ አማካኝነት በጦር ግንባር የነበረ አንድ ሰው እነሆ ወደ ኋላ ተመለሰ፣ ኤሊ ወደ ነበረበት ተመለሰ። እሱም በመንገድ ላይ ወንበሩን አዘርግቶ ተቀምጦ እያለ ያ ሰው እየሮጠ መጣ። የት መጣህ አለው። ከጦር ግንባር እንደመጣ ነገረው። እንዴት ሆነ አለው። ከዚህ በኋላ እነሆ የልጆቹን የአፍኒንና የፊናስን መሞት የታቦተ ጽዮንን መማረክ ነገረው ነው የሚለው። ነገረው ይላልና እንግዲህ ከልጆቹ ከአፍኒንና ከፊናስ ባለቤት መካከል አንደኛዋ ነፍሰ ጡር ነበረች። የባሏን መሞት እንዲሁም የአማቷን የሊቀ ካህናቱን የኤሊን መሞት ኤሊ ደነገጠ ይላልና ከወንበሩ ላይ ወድቆ ተሰበረ፣ ሞተ ነው የሚለው። እንግዲህ በወቅቱ ያልተወሰደ እርምጃ እያደገ ነው የሚሄደው፣ እየቀጠለ ነው የሚሄደው፣ እየጎዳ ነው የሚሄደው። ለኛ ይመስለናል። ፈሪሃ እግዚአብሔርን ባጣን ቁጥር እግዚአብሔር አይቶ ታግሶ የቁጣ በትሩን ይዘረጋል። ከእግዚአብሔር የቁጣ በትር ማምለጥ የሚቻለው ማንም የለም። ስርዓት ሲጎል እግዚአብሔር በስርዓቱ አይደራደርም፣ በአምልኮቱ አይደራደርም፣ በምስጋናው አይደራደርም፣ በመቅደሱ አይደራደርም። ለመቅደሱ ቀናተኛ ነው። ስለዚህ በዚያ በደብተራ ኦሪት በጎደለው ስርዓት አማካኝነት የመጣ ጣጣ ነው። ያ ጣጣ ለሊቀ ካህናቱ ለኤሊ ከወንበሩ ላይ ወድቆ በሞት ለልጆቹ በደብተራ ኦሪት ተደላድለው ተቀማጥለው መስዋዕቱን አቅርበው ተረፈ መስዋዕቱን በልተው እንደልባቸው ይኖሩ የነበረ ስርዓት በማጉደላቸው መብራቱን በማጥፋታቸው መቅረዙን በማጥፋታቸው እንደገናም ደግሞ ለጸሎት ለምስጋና ለመስዋዕት የሚመጡትን ልጆች በማስነወራቸው እነሆ በጦር ግንባር ሄደው ለሞት ተዳርገዋል። እና ይህንን የሰማች እንግዲህ ምጥ ላይ ነፍሰ ጡር ነበረች፣ ወለደች። ልጇንም ኢካቦድ አለችው ነው የሚለው። ታዲያ ይሄንን ሲተረጉመው ምን ይላል? ፈለሰ ክብሮሙ ለእስራኤል እስመ ነስእዋ ለታቦተ እግዚአብሔር ታቦት ተማርካለችና እነሆ የእስራኤል ክብር ከእስራኤል ለቀቀ። ያቺ ክብራቸው የነበረች ኃይላቸው የነበረች ታቦተ ጽዮን በማረኳ ክብር ከእስራኤል ለቀቀ። እንግዲህ ከዚህ በኋላ ኢሎፍላውያን ፍልስጤማውያን ማርከው ወስደው ዳጎን በተባለ ቤተ ጣዖት ወስደው አስቀምጠው ዳጎን የተባለውን ጣዖት ከላይ እሷን ከታች አደረጓት። እሷ ግን እነሆ ዳጎን የተባለውን ጣዖት ሌሊቱን ከታች ገልብጣ እሷ ከላይ ሆና ተገኘች ይችላል። ታቦተ ጽዮን ላይ ኃይል አለ። ተወደዳችሁ እግዚአብሔር ቤተሰቦች፣ ታቦት እግዚአብሔር ማደሪያ ነው። በጊዜያችንና በዘመናችን ታቦትና ጣዖት የሚደበላለቅባቸው አካላት አሉ። ታቦት የእግዚአብሔር ማደሪያ ነው። ጣዖት የሰይጣን ማደሪያ ነው። ዳጎን የሰይጣን ማደሪያ ነው። ታቦትና ጣዖት በምንም አይነት መልኩ ግንኙነት የላቸውም። የሚስማሙ ቢሆን ታቦተ ጽዮን ላይ ዳጎንን ሲያስቀምጡት ዳጎን የተባለው ጣዖትና ታቦተ ጽዮን ተስማምተው ባደሩ ነበር። አልሆነም። ታቦት የእግዚአብሔር ማደሪያ ስለሆነ እነሆ ዳጎን የተባለውን ጣዖት ወደ ታች፣ ታቦተ ጽዮን እግዚአብሔር ማደሪያ ከላይ ሆና ተቀምጣ አገኟት። መልሰው በማግስቱ በደንብ ባናስቀምጠው ነው ብለው አስቀምጠው ወጡ ነው የሚለው። በማግስቱ ቢመለሱ እነሆ ዳጎን የተባለው ጣዖት ተሰባብሮ ወደ ትቢያ ወደ አመድነት ተቀይሮ ታቦተ ጽዮን ኃይሏን ገልጣ አገኙ ነው የሚለው። ለዚህ ነው መዝሙረኛው ልበ አምላክ ዳዊት በመዝሙረ ዳዊት መዝሙር 46 በቅንፍ 47 ቁጥር 12 ላይ እትዋ ለጽዮን ወህቀፍዋ ጽዮንን ክበዋት ትዋ ወህቀፍዋ ቀቀፏት ቀረቤታን የሚያስረዳ ነው የሚያጠይቅ ነው። እንደ ማቀፍ እንደ መክበብ ክበዋት ትዋ ለጽዮን ወህቀፍዋ ደዩ ልበክሙ ውስተ ኃይላ ልባችሁንም በእርሱ ኃይል አሳርፉ በመታደርገው ኃይል አሳርፉ በማለት እስራኤል ስጋ ጥሪውን ያስተላልፋል።
ተወደዳችሁ እግዚአብሔር ቤተሰቦች እንግዲህ ይሄ ኅዳር 21 ቀን በብሉይ ኪዳን ታቦተ ጽዮን ኃይሏን የገለጠችበት ዳጎን የተባለው ጣዖት የተዋረደበት ኢሎፍላውያን የደነገጡበት ያፈሩበት እንደዚሁም ደግሞ ስርዓት አጉዳዮቹ አፍኒንና ፊናሴ ሊቀ ካህናቱ ልጆች እነሆ ቅጣታቸውን ውርደታቸውን ያገኙበት የጽዮን ኃይል የተገለጠበት በዓል ነው። እንግዲህ እቺ ጽዮን ለሐዲስ ኪዳኗ ጽዮነ ሥጋ ጽዮነ ነፍስ ለሆነችው ለእናታችን ለቅድስት ድንግል ማርያም ምሳሌ ናት። እቺ ታቦተ ጽዮን በእደ ሙሴ ከእግዚአብሔር ከሲና ተራራ በተቀበላት ታቦተ ጽዮን ላይ ሕግ እንደተጻፈ ራሱ ሕግ የሆነው ኢየሱስ ክርስቶስ የተገኘባት ጽዮን ቅድስት ድንግል ማርያም ናት። በዚያች በብሉይ ኪዳኗ ታቦተ ጽዮን ዳጎን የተባለው ጣዖት እንደተዋረደ እንዲሁም በአዲስ ኪዳኗ ጽዮን ቅድስት ድንግል ማርያም ጽዮነ ሥጋ ጽዮነ ነፍስ ጽዮነ ጻድቃን ጽዮነ ኃጥአን ከሆነችው ከእናታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እሱ አምላካችን ክርስቶስ በሰው ልጆች ልቡናና ሰብዕና ላይ ዳጎን ሆኖ የኖረውን የሰይጣን አምልኮ ዳጎን የሆነውን ዲያብሎስ ዳጎን የሆነውን ይመለክለት ይሰገድለት የነበረውን ዲያብሎስን ያዋረደበትም ምስጢር እንመለከታለን። ለዚህ ነው እዚህ ቀደም ባለው በዚህ ወርሃ ጥቅምት ላይ ይደርስ በነበረው ስብሐተ እግዚአብሔር ሰቆቃወ ድንግል በተሰኘው ድርሰት ላይ ታቦተ አምላከ እስራኤል ጽዮን ዘነገደት ምድረ ኢሎፍሊ ወደ ኢሎፍላውያን ምድር ሄደች። ታቦተ አምላከ እስራኤል የእስራኤል አምላክ ማደሪያ የሆነችው ታቦት ወቀጥቀጦ ለዳጎን ነፍሳተ ብዙሃን ማሄጎሊ የብዙዎችን ነፍሳት ያጠፋውን ዳጎን የተባለውን ጣዖት ቀጥቅጣ ጣለችው ነው የሚለው። ዛሬም አማናዊቷ ጽዮን ቅድስት ድንግል ማርያም በእያንዳንዳችን ልቡና ላይ አድሮ ያለውን እያጠፋ ያለውን እያስካደ ያለውን እያሳተ ያለውን ዳጎናዊ አስተሳሰብ ወላዲተ አምላክ ቅድስት ድንግል ማርያም ከልቡናችን በምልጃዋ ታስወግድልን። ዛሬ ብዙ ዳጎኖች በየመንደራችን ቆመዋል፣ በየወንዙ ቆመዋል፣ በየተራራው ቆመዋል፣ በየስፍራው ቆመዋል። ዳጎናዊ ያንዳንዳችን በእውነት ወደ አገልግሎት ከመቅረባችን አስቀድሞ ዳጎናዊ የሆነ አስተሳሰብ ጣዖታዊ የሆነ አስተሳሰብ አስወግደን ነው መቅረብ ያለብን። ስለዚህ ዛሬም እነሆ ዳዊት በመንፈሰ ትንቢት እግትዋ ለጽዮን ይለናል። ጽዮንን ክበቧት፣ እቀፏት። ጽዮን ቅድስት ድንግል ማርያም በምልጃዋ አመኑባት፣ ታመኑባት ነው የሚለን። ደዩ ልበክሙ ውስተ ኃይላ ልባችሁን በኃይሏ አሳርፉ ይለናል። የተወደዳችሁ እግዚአብሔር ቤተሰቦች ለጽዮን ቅድስት ድንግል ማርያም ለሐዲስ ኪዳኗ ጽዮን ቅድስት ማርያም በዓል የደረሳችሁ ሁላችሁ ሊቃውንተ ቤተክርስቲያን በእውነት ከዚህ አስተሳሰብ እንድንወጣ ክብራችን ከኛ እንዳይርቅና እንዳይወገድ ለታቦተ ጽዮን ክብር እንስጥ፣ ለጽዮን ቅድስት ድንግል ማርያም ክብር እንስጥ። ይህን ካደረግን ዳጎንን ማስወገድ ማሸነፍ እንችላለን ማለት ነው። እግዚአብሔር ቸርነት የጽዮን ቅድስት ድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። እዝራኒ ተናገራ እዝራኒ ተናገራ ተናገራ ዳዊት ዘመራ ተናገራ ዳዊት ዘመራ ተናገራ ዳዊት ዘመራ ተናገራ ዳዊት ዘመራ እዝራኒ ተናገራ እዝራኒ ተናገራ ተናገራ ዳዊት ዘመራ ተናገራ ዳዊት ዘመራ ተናገራ ዳዊት ዘመራ
ተናገራ ዳዊት ዘመራ እዝራኒ ተናገራ እዝራኒ ተናገራ ተናገራ ዳዊት ዘመራ ተናገራ ዳዊት ዘመራ ተናገራ ዳዊት ዘመራ ተናገራ ዳዊት ዘመራ ቅዱስ እግዚአብሔር